በፍጹም አላምንም። ይሄንን ውሸትሽን ነው። አይደለም እትዬ፣ ቃል ያንቺ ልጅ አይደለችም። በኃይሉ ያንቺን ሀብት ለማውረስ ያመጣት ልጅ ናት። እቅዳቸው ሙሉ አንቺን ገሎ ሀብትሽ። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንደናችሁ ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬም ይዤላችሁ የመጣው እንግዲህ ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ። ቪዲዮን ደግሞ ውድ ተመልካች ቪዲዮ እኮ ስለማታዩና ቪዲዮ ስታዩ ደግሞ እስከ መጨረሻ ስለማታዩ በጣም ለዛ ነው ዩቲዩብ የማይሸርተውና ቪዲዮውን እስከ መጨረሻ ማየት እንዳለባችሁ ሞክሩ ማለት ነውና እንግዲህ ወደ ገደለው አብረን ስንሄድ ብሌን እንግዲህ ለእናቷ ብላ የሆነ የራሱን የቻለ ትልቅ ጦስ ውስጥ መወጣት የማትችለውን ጦስ ውስጥ ገባች። ብሌን እንግዲህ ከዛ ቤት ትወጫለሽ፣ እቃሽን ሰብስበሽ ጠብቂን ስትባል እንግዲህ እሷም በእልህ በአቶ ኃይሉ ላይ ዛቻ አርግታ ነበረ። ሄዳ ወንበሩን ስትደበድቡበት ነበረ። ባለፈው ሄዶ አንቋት ነበረ። እዚህ ቪዲዮ ላይም ሄዶ እያናቃት እያለ የቃልዬ እናት ጫጫታ ስትሰማ ሄዳ ስታዳምጥ ነበረ። ስታዳምጥ ቃልዬ ጭንቅላቷን እንዳለቻትና እናቴ ትተሽኝ የሄድሽ መስሎኝ በጣም ነው ያዘንኩት፣ በጣም ነው የደነገኩት ስትል ነበረ። ነገር ግን ነገሮቹ ሁሉ እሷ እንዳለች ሳይሆን እንደ እግዚአብሔር ፍቃድ ሆኖ ነገሮቹን እሷን የራሷን ሕይወት እንዳተረፋትና እንደተረፈች ነው እንግዲህ እያሳዩ ያሉት። እንግዲህ አሁን እፈልጉታለሁና እስቲ ብትመጡ በአሁኑ ሰዓት መንገድ ላይ ቤት ውስጥ ቁጭ ብዬ ነው የምጠብቅሽ፣ ብትመጪ ምን ይመስልሻል ስትል ልጄ ብሌን ምን አጋጥሞሽ ነው? እመጣለሁ፣ ምንም ችግር የለውም በሚል ሁኔታ እየበረረች ወደ ቤት ስትመጣ ነበረ። እሷ ስልክ እየደወለች ስታወራ ማንን ነው የምትጠሪው ብላ ስታነጋግራት ነበረ። ቃልዬ ብሌንን አይ አንቺ እትዬ ጋር ደውዬ ለሆነ ነገር ፈልጋት ነውና ብላ ስትናገር ነበረ። ነገር ግን እትዬ የእሷ እትዬ እየሮጠች አሰራዋ ስትመጣ የሆነ ነገር ነው የምነግርሽ ብላ የሆነ ነገር የምትነግሪ ነገር ምንድን ነው ያለው ብላ እሷ ስትጠይቃት ነበረ። እትዬ እኮ እኔ የምነግርሽ ነገር ብሌን ማነች ቃልዬ እኮ ልጅሽ እንዳልሆነች ነው የምነግርሽ ብላ ስትነግራት ነበረ። አንቺ ግን ብዙ ነገሮች አሉ። አንቺ ከልጄ ላይ ለምንድን ነው ወረድ ማቲው? ብዙ ነገሮች እያየውብሽ። እኔ መስኪን ልጅ ነሽ፣ ምንም የማታቂ ልጅ ነች በልቤ እያልኩ ነው የምተውሽና ከአንድ ልጄ ላይ ለምንድን ነው አይንሽን የማታነሽው? የራስሽ ችግር ምንድን ነው? እኔ ችግርሽን ከምን ጋራ እያጋፋሽ ነው? ችግርሽ ምንድን ነው? ስለዚህ አሁን ደግሞ ብለሽ ቃልዬ ልጅሽ አይደለችም፣ በኃይሉ ዝም ብሎ ነው የምጫወትብሽ እያልሽ ነው፣ ምን ፈልገሽ ነው ብላ ስትነግራት ነበረ። ስለዚህ ቃልዬን እንግዲህ አዎ እኔ እንግዲህ በእናቴ እምልልሻለሁ፣ በመወዳት እናቴ። ስለዚህ ቃል ስላስገባሽኝ ምንድን ነው ለእኔ መንገር የምትፈልጊው ስትኝ በመወዳት እናቴም ቃል ስለገባውልሽ ነው ይሄንን የነገርኩሽ። በኃይሉ ዝም ብሎ በንብረትሽ ላይ ሊረማመድ ፈልጉ ነው ከውጪ አምጥቶ እቺ አደራ እኔ ጋ ያስቀመሽው ልጅ ነው ብሎ ያስተዋወቀሽ። ስለዚህ ቃልዬ ልጅሽ አይደለችም ብላ ስታስረዳት ነበረ። በነገራችን ላይ እንግዲህ እትዬ ነገሮቹን አዳመጠችና በስተመጨረሻ ላይ በደንብ ሳታዋራት ግን አንቺ ምን ፈልገሽ ነው? ይሄ ሁሉ ድፍረት ማንሳቶሽ ነው ብላ በጥፊ ነው እያጋጨቻት።
ስለዚህ አሁን ነው እንግዲህ ግራ እየገባኝ ያለው ምክንያትሽ ምንድን ነው? እኔ እውነቱን እኮ ብናገርም ማንም ሰው የሚያምነኝ ሰው እስከሌለ ድረስ ነገሮቹ በጣም እየከበዱ ነው ነገሮቹ። ስለዚህ ከባዶች ስለሆኑ አሁን በአሁኑ ሰዓት ችግር እየመጣ ስለሆነ ችግሩ በጣም ከባድ እስከሆነ ድረስ አሁን ነገሮቹን እንግዲህ መቼም ከአፌ ሾልኮ ወጥቷልና አሁን ትልቁን ችግር እያሰብኩት ያለሁት ስለ እናቴ ነው። እባካችሁ የት ልግባ? እናቴን ማንም ሰው እንዲነካብኝ አልፈልግም በሚባል እንግዲህ ብሌን ጭንቅ ላይ ነው ያለችው። ውድ ተመልካች የቃሉዬ እናት የተባለችውም ብሌንን በጥፊ ነው ያለችው። ነገሮቹ ግን በአሁኑ ሰዓት ምንም ነገር ሊመቻችላትም አልቻለም እና ነገሮቹ ሁሉ በጣም እየከበዳት እስከሆነ ድረስ ስለዚህ ብሌን ግራ ገብቷታል ማለት ነው። እና እንግዲህ አሁን ደግሞ ፎቶውን ይዛ ዳግም ጋር መታለች። ዳግም እኔ ከአንተ ምንም ነገር የምደብቅህ ነገር እስከሌለ ድረስ ምስጢሬን ሙሉ በሙሉ ታውቃለህ አይደለ? በጣም ስለምወድህ በጣም ስለማከብርህ እንደ ወንድሜ አርግቼ አንተን ስለማቀርብህ ስለዚህ እንግዲህ ከየት ወዴት እንዴት ነው የምንሆነው? ሁሉንም ነገር ላንተ ነው የምነግረው ብላ እንግዲህ ቆጭ አርግታው ከዛ በኋላ ደግሞ የእናቷን የታገተችና ስትታገትም ስትመታም ሁለመናዋን አዘዋን ሲያሳዩት እንግዲህ የዳግምንም ፎቶ እጇ ላይ ደርሶ እያሳጠበችም በየአንዳንዱ አሳጥባ በየአንዳንዱ ዳግምን ቁጭ አርግተው እያሳየችው ነበረ። ዳግምን ማለት ነው። ዳግም በዛን ጊዜ እንግዲህ ዳግም በጣም የምትወደውና በጣም የምታከብረው ጓደኛዋ ነው። ግን በምን ምክንያት ዳግምን እንደዚህ እንደቀረበችው አላውቅም። ነገር ግን ዳግም ተከራይ ነውና እዛው ግቢ ውስጥ ነው የሚኖረውና እዛው ግቢ ውስጥ እስከሚኖር ድረስ ዳግም ነገሮቹን ግን ሁሉንም ነገር እሷ ብሌን እየተገፋች እንዳለ ሲያቅ ብሌንን እንደ ጎረቤት ሆኖ ነው እየተዋወቃት ማለት ነው። አሁን እሷ እንግዲህ በዛው ነው የቀረበችው። እንግዲህ ውድ ተመልካች በየአንዳንዱ እየዘረዘረች በየአንዳንዱ ስታሳየው ዳግም በጣም ነው እየጨነቀው፣ በጣም ነው ለመናገርም እየከበደው። እንግዲህ አሁን ወደሚቀጥለው ቪዲዮ ላይ ሲለቀቅልን እንግዲህ ውድ ተመልካች ምጉቱ ምን ላይ ማንጠፋት እንደሆነ ያው ለምን ደበከን ይሄን ሁሉ ችግር እንዴት እንደዚህ ልታደርገው ቻልክ ብላ እንግዲህ መቼም ወይዘሪት ብሌን በዳግም ቂም ይዛ ወይ ዳግም ይቅርታ ይላታል ወይ እሷ ዳግም እርግጠኛ ነኝ ይቅርታ እንደሚላት 100% እርግጠኛ ነኝ ማለት ነውና እንግዲህ በጣም ብዙ ነገሮች አደራ ልጅን ለሰው አደራ ተሰጥቶ ሲኬድ ነገሮቹ እንደዚህ ተበላሽተው ሲገኙ ነገሮቹ በጣም እየከበዱ እየመጡ ሲገኙ ሁሉም እንግዲህ የእጁን ያገኛል። መልሶ እንደዚህ ነው። እንግዲህ ውድ ተመልካች የዛሬ ቪዲዮ ይሄን ይመስላል። እናንተም ላይክ እና ሰብስክራይብ እያረጋችሁ ብታበረታቱኝ በጣም ደስ ይለኛል። ቻናሌ በጣም ነው እየበከተው። በቃ ባክት በለው በቃ ቁጭ አለ፣ ዝም ብሎ ቁጭ አለና እኔም በጣም ስለደበረኝ ምንም ነገር በሱ በቻናሌ ላይ የትም ዝም በቃ ምን እንደሚሆን ብዬ እኔም በ4 ነጥብ ዘግቼው ዝም ብያለሁ። እንደ ድሮ አይደለሁም ማለት ነው።
እንግዲህ በራሴ ቪዲዮ እስከመመጣ ድረስ የዛሬውን ቪዲዮ እንደዚሁ ላይክ እያደረጋችሁ ብታበረታቱኝ በጣም ደስ ይለኛል። ባይ ውድ ተመልካች እንደሱ ሳይሆን ማሳዳጊ እናትሽ ስም እንድትሚልኝ ነው የምፈልገው። መቼም ከእሷ በላይ የምትወጂውና ቦታ የምትሰጪው ሰው የለም።